ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች እንደምን ቆይታችኋል? በዛሬ ዕለት እንደተለመደው ከባልደረባዬ ራጂ ጉደታ ጋር መጥተናል። በወቅታዊ ጉዳዮች ላይ ልናወራ በሀገራዊና በፖለቲካዊ አንዳንድ ጉዳዮች ላይ ልንወያይ ነው። በሀገራችን ጉዳይ ላይ በተለይ አሁን ላይ ያደፈጠ ጦርነት ያለው ይመስላል። የትግራይ ጉዳይና የኤርትራ ጉዳይ እጅግ አነጋጋሪ ሆኗል። የሚዲያውን አጀንዳ የተቆጣጠረው እሱ ነው። በተለይ ከአሰብ ጋር ተያይዞ ያለው ጉዳይ እና የትግራይ አመራሮች ወደ ተለያዩ ክልሎች እያደረጉ ያሏቸው እንቅስቃሴዎች አሉ። አፋር ክልል የተደረጉ አንዳንድ እንቅስቃሴዎች ነበሩም። ከዛ ጋር ተያይዞ እና ወደፊት ወዴት ሊያመራ ይችላል ከሚለው ጋር የተያዙ አንዳንድ ጉዳዮችን እናነሳለን። እንዲሁም ኦሮሚያ ክልል ውስጥ ወደ አርሲ አካባቢ ላይ የተለያዩ ቦታዎች ላይ ሃይማኖታዊ ጥቃቶች እየተፈጸሙ እንደነበር ሰምተናል። ስለዚህና ሌሎችም ወቅታዊ ጉዳዮች ላይ እናወራለን። ባልደረባዬ ራጂ ጉደታ አብሮኝ አለ። ራጂ፣ እኔስ መጽሐፍ የጻፍኩ ቢዚ ሆኜ ነው የጠፋሁት። አንተ ግን በደንብ ወጥረህ ስትከታተል ነበር አይቻለሁ። ፖለቲካው ምኑም አንድ ነገር በለና ስለሱ እንገባለን። ወደ ጥያቄ ይመጣል። ጥሩ እንግዲህ ምናልባት ያው ዲያስፖራ አካባቢ ሁሌ የምናቀርበው ኤክስኪውዝ ቢኖር ሰዓት የለንም ነው እና ማህበራዊ ጉዳዩ ይዞን ጠፍቶን ነው እንጂ ስለ ሀገሪቱ ወቅታዊ ጉዳዮች ላይ እየተከታተልን ነው። ምናልባት እንደ ወትሮ በየሳምንቱ እየመጣን አንዳንድ ጉዳዮች ላይ መወያየቱን ነው ሚስ ያደረግነው። በዚህ አጋጣሚ ብዙ ጊዜ የሚያውቁትን አልጻፉም ብለን ብዙዎቹን እንተቻቸዋለን እና በወጣትነት እድሜ አንድ መጽሐፍ ስላበረከትክ በርታ ላለው አንብቤ ስጨርስ ጀምሬያለሁ። በሱ ላይ ደግሞ አስተያየት እሰጣለሁ። ግን እንደ ጅምር በወጣትነት እድሜ አንድ መጽሐፍ ማስቀመጥ ማለት ትውልድ የሚማርበት ስለሚሆን በራስ ባለ ፐርስፔክቲቭ በርታ ተመንደግ ላለው እሱ። ቴንኪ በጣም ራጂ። ወደ ጉዳይ ልግባና በመጀመሪያ የትግራይን ጉዳይ እናንሳ። ትግራይ ላይ አንዳንድ እንቅስቃሴዎች እየተደረጉ ተመልክተናል። በተለይ የትግራይ ክልል ጊዜያዊ አስተዳደር ወደ አፋር ክልል ገብቶ አንዳንድ ጥቃቶችን እንዳደረሰ፣ በዚህም የተነሳ በሺዎች የሚቆጠሩ ንጹሐን እንደተፈናቀሉ፣ አንዳንድ ጥቃቶችም እንደተፈጸሙ፣ የተለያዩ ተኩሶች አርሶ አደሮች ላይ ተከፍቶ እንደነበረ እና የተለያዩ ነገሮችን ሰምተን ነበረ። የተለያዩ የጦር መሳሪያዎችን መደበቅ እንዲሁም የሚላኩ በጀቶችን ደግሞ ለጦር ዓላማ ማዋል በሚል ደግሞ ጠቅላይ ሚኒስትሩ በፓርላማ ላይ የትግራይን ክልል አስተዳደር ወቅሰው አይተን ሰምተን ነበር እና እነዚህ መወቃቀሶች እንዲሁም የቃላት እንካ ሰላምታ ደግሞ በመግለጫ ሲያደርሱ እንሰማለን ከሁለቱም አካላት እና ከዚህ ጋር ተያይዞ የተለያዩ ጉዳዮች እየተነሱ ነው እና ወደ ጦርነት ሊያመራ የሚችል እንኳን ዳግም ጦርነት ሊከሰት የሚችልበት አፋፍ ላይ እንዳለ አንዳንድ መረጃዎች ያሳያሉ እና እስቲ ከዚህ ጋር ያለውን ሁኔታ ያሉትን መረጃዎች እና ሌሎችም አንተ ጋር ያሉ መረጃዎችን አንስተ በራስ ሀሳብ ላይም ሰፋ ያሉ እሳቤዎችን ስጠን። እኔንም አብዴት አድርገኝ በዛው ወደ ፖለቲካው መልሴ። ጥሩ አብዲሳ አሚን። ስለ ትግራይ አካባቢ ፍራጃይል የሆነ ኢንቫይሮንመንት መኖሩን በቀድሞ ከዚህ በፊት ባደረግናቸው ውይይቶች አንስተናል። በተለይ በጦርነቱ የተጎዱ አካባቢዎች ላይ መልሶ ማቋቋም የሚልና ይሄ የታጠቀውን ኃይል ሞቢላይዝ አድርጎ ዲስአርማመንት የሚፈጽም ላይ የነበሩ ፍራጃይል ኢንቫይሮንመንቶች እንዳሉ ከዚህ በፊት ነካክተን ነበረ። አሁን በሱ ላይ ኦን ቶፕ ኦፍ ከዚህ በፊት ዲስከስ ካረግነው በላይ የተጨመሩ የባለድርሻ አካላት ናቸው አሁን ያሉት። በትግራይ ክልል አካባቢ ያለው የፌዴራል መንግስቱና ቲፒኤልኤፍ ብቻቸውን የተፈራረሙት ይሄ የፕሪቶሪያው አግሪመንት በኋላ ብዙ ባለድርሻ አካላት ግማሹ ተሰንጥቋል፣ ግማሹ ደግሞ የተጋበዘ አለ። ያንን ሳነሳ በትግራይ አካባቢ ስናነሳ የፌዴራል መንግስቱና የቲፒኤልኤፍን ብቻ ሳይሆን ቲፒኤልኤፍ ራሱ ሁለት አንጃዎች አድርገዋል ከወታደሮቹ ቲዲኤፍ የሚል የጦሩን ኃይል የሚመራው ህወሀት፣ እንደገና ደግሞ ጊዜያዊ አስተዳደሩ እና ከህወሀት ደግሞ
በፕሪቶሪያው እና በጦርነቱ ጊዜ ድርሻ የነበራቸው አካላት ደግሞ አሁን ከፌዴራል መንግስቱ ጋር እየሰሩ እያየን ነው። እኚህ ሁሉ እዛ አካባቢ ያለው የትግራይን ህዝብ ጨምሮ የባለድርሻ አካላት ናቸው። ኦን ቶፕ ኦፍ ከዚህ በተጨማሪ የመጣ አሁን የኤርትራ ጋር የሚደረገው አላይ ከኤርትራ ጀርባ ያሉት ሌሎች ሀገሮች ደግሞ ለፕሮክሲ ዎር መጠቀሚያነት እጃቸው እዛ ውስጥ የገባ መሆኑን ነው። እንግዲህ እኚህ ሁሉ ከጎረቤት አካባቢም ከአማራ ክልል አካባቢ ታጣቂዎች ከነሱ ጋር በአብሮነት እንደሚሰሩ አንዳንድ መረጃዎች ተነስተዋል። ከዚህ በፊት በወልዲያ አካባቢ በተደረገው ጥቃትም አንድ ላይ ተሰልፈው የፌዴራል መንግስቱን ተዋግተዋል የሚል መረጃዎች ይወጣሉ። እነዚህ በሙሉ የባለድርሻ አካላት የየራሳቸው አጀንዳ አላቸው። ግን የሚያነሱት የሚኮንኑት ፌዴራል መንግስቱን ነው። ግን የየራሳቸው አጀንዳ አላቸው። የጋራ ጠላት ብለው የሚያነሱት የፌዴራል መንግስቱ የፕሪቶሪያውን ስምምነት ባለመፈጸሙ ዜጎች ወደ ተፈናቀሉበት አካባቢ አልተመለሱም፣ ድንበር ዙሪያ ላይ ያለው ችግር አልተፈታም፣ ዲስአርማመንቱ ላይም ደግሞ መደረግ የሚገባቸው ፌዴራል መንግስቱ ችላ ብሏል የሚሉ እና አካባቢውን ሰላም ማስፈን ላይ ፌዴራል መንግስቱ በህግ የተሰጠው አለ የሚል ነው የሚነሳው። ሌላኛው ነገር እስካሁንም ቢሆን ትግራይ አካባቢ ከፌዴራል መንግስቱ ጋር ምንም ድርሻ የላቸውም። ትግራይ እንደ ህዝብ ማለት ነው የፌዴራል መቀመጫዎች ላይ፣ ፓርላማው ላይ፣ ፌዴሬሽን ምክር ቤቱ ላይ ሀገር ብላ በአንድ አውድ የምትኖር ለራሷን የቻለች ሀገር አይደለችም። ትግራይ እንደ ክልል እንደ ሌላ ሀገር ወይ ደግሞ ሰልፍ አውቶኖመስ እንደሆነ ስቴት ነው እየታየ ያለው። እነዚህ ነገሮች በሙሉ ውስብስብ ናቸው። እንግዲህ ወደ አነሳው ለመግባት ምናልባት ወደ ጦርነት ሊያመዝን የሚችል ጦርነትን ሊያስመጣ የሚችል ኤንቫይሮንመንት አለ የሚለው ላይ ብዙዎቹ ይጋራሉ። በእኔ እይታ ግን ጦርነቶቹ ያጋደለ ነው ያልፈሰሰ ያጋደለ ነው የትግራይ ክልል ማቅናት ይቻላል ብዬ አምናለሁ። ምን ከሆነ የሚለው ላይ ብዙዎቹ አያነሱም። ለምን? የውጭ ጣልቃ ገብነት ስቴክ ሆልደሮቹ ደግሞ ባለድርሻ አካላት በተለይ የትግራይ ህዝብ፣ ህወሓት፣ ጊዜያዊ አስተዳደሩ እና ፌዴራል መንግስቱ የፕሪቶሪያውን ስምምነት እንዲተገበር ከተደረገ ወደ ጦርነት የሚያስገባ ነገር አይኖርም ብዬ አስባለሁ። ሌላኛው ነገር የፌዴራል መንግስቱ እንደ መንግስት ከኤርትራ ጋር አተካሮ ውስጥ የገቡበት ኢሹዎች እየከረሩ እየመጡ ስለሆነ ሰቨርን ሉዓላዊነቷን ኢትዮጵያ ሉዓላዊነት ለማስከበርም የሻዕቢያን ጣልቃ ገብነት እንትን ማድረግ መቻል አለበት። እኚህ ሁሉ ሂደቶች ሁሉም ባለድርሻ አካላት የሚጠበቅባቸውን ከተወጡ ወደ ጦርነት ላይ ያመዝ ይችላል። ግን ጦርነቱ ራሱ የትግራይ ህዝብ ብቻ ነው ጦርነቱን የማይፈልገው። የፌዴራል መንግስቱ ከሁለትዮሽ መሀል ተጣብቆ ያለ ይመስለኛል። ፕሮክሲ ዋር አድርጎ አውታር የሆነን ቲፒኤልኤፍ ሰባብሮ የሆነ ነገርን ማውጣት የሚችል ኃይል ለመፍጠር የሚጥር ይመስለኛል። ጦርነቱን የማይፈልገው የትግራይ ህዝብ ነው። በጎረቤት አካባቢ ያለው ጽንፈኛው ኃይልም ከዛ የፕሪቶሪያው ስምምነት ወደ እንትን ከተፈታ የድንበር ጉዳዩን ካላስመለሰ የሚያደርገው የትጥቅ ትግል አጣብቂኝ ውስጥ ይገባበታል። ስለዚህ ጦርነቱን ይፈልገዋል። ሻዕቢያም ደግሞ ፕሮክሲ ዎር በማድረግ እዛ አካባቢ ላይ ሰላም እንዳይኖር የበቀል የመሰለ አይነት ሂደት ማድረግ ይፈልጋሉ። እኚህን ፍላጎቶች አንድ ላይ ለማስቀረት በእኔ እይታ የፕሪቶሪያውን ስምምነት መንግስት እንዝላልነትን የሚታይባቸው አንዳንድ እንትኖች ስላሉ እሱን ወደ ስራ ማስፈጸም ወስዶ ቢቻል ወደ ጦርነት ባይገባና የቲፒኤልኤፍን ጉዳይም ፖለቲካዊ ውሳኔ ነው የተሰጠው። ፖለቲካል ዲሲሽን ነው መጀመሪያው ነው። ህወሓት ህገወጥ ሆኖ በፓርላማው ተፈርጆ እያለ የፖለቲካል ዲሲሽን ነው የተወሰደው። ስለዚህ አሁንም ፖለቲካል ዲሲሽን ተወስዶ ህወሓት የፓርቲ ማስመዝገብ የሚሉት እነዚህ የሚነሱ አንዳንድ አንኳር ፋንዳሜንታል የሆኑ ኢሹዎች ላይ አክት ቢደረግ ዳግም የትግራይ ህዝብ ወደ ጦርነት እንዳይገባና ምናልባት ጦርነቱ ከተነሳ እንደ ከዚህ በፊቱ ቀላል አይመስለኝም። ወደ መጥፎ ወደ መሀል ሀገር ያሉትን ጎረቤት ሀገሮችንም ሊያነካካ የሚችል ጦርነት ውስጥ ነው የሚገባው። ያ ዳግም ከሁለት ዓመት ባላነሰ ወደ ሌላ ጦርነት እና ሁለት ክልሎች ላይ መጠነ ሰፊ የሆነ ጦርነት ባለበት እንደገና ሌላኛ ከተጨመረ እንደ ሀገር ህዝቡን ይጎዳል የሚል እምነት ነው ያለኝ።
መልካም ራጂ፣ እዚሁ ላይ ትንሽ እንበልና የቢቢሲን አንድ ዘገባ እያነበብኩኝ ነበር ከመግባታችን በፊት። የፕሪቶሪያው ስምምነት በራሱ የትግራይንን የፌዴራል መንግስቱና የትግራይን ግጭት የሚፈታ ስምምነት አይደለም። ችግሩን የሚፈታ ሲሆን የሚያስታርቅ ስምምነት ነው እና ሌላ አዲስ ስምምነት ያስፈልግ የሆነ የሚል እሳቤን ራሱ ሰጀስት እያደረገ ነበር። ቢኮዝ አሁን ላይ ያለውን ግጭት በፌዴራሉ መንግስትና በትግራይ መካከል ያለውን ግጭት በጦርነት የሚፈታ ነው ወይ ብትል በጦርነት የሚፈታ አይደለም። ቢኮዝ ላይክ ሁለቱም ውስጥ አንድ የምታየው ነገር ኢጎ ነው፣ ትቢት ነው። ላይክ አንዳቸው ለአንዳቸው ተሸንፈው ችግራቸውን ፊክስ ከማድረግ ይልቅ የማን አለብኝነት ስሜት ይታይበታል እና ይህንን የሚያበርድ ሌላ ስምምነት ያስፈልጋል ወይ ወደሚል እሳቤ እንድትመጣ ያደርጋል። የፕሪቶሪያው ስምምነት ያደረገው ምንድን ነው? የትግራይ ኃይሎችን ወደ ትግራይ ክልል አስተዳዳሪነት ነው የመለሳቸው እንጂ ወደ ፌዴራል መንግስትነት አላቀላቀላቸውም። የሚገባቸውን ኮታ አልሰጣቸውም፣ ወይም ያንን የሚያመጣውን መፍትሄ አይደለም የሚያስቀመጠው። ነገር ግን ጦርነቱን አስቁሞ የትግራይ ክልል አስተዳደርን ወደ ቦታው መልሶ ያለውን ግጭት ነው ያስቆመው እንጂ ከዛ በኋላ ያለውን የሚፈታበትን መንገድ ሶልቭ የሚደረግበትን ፎርሙላ አይደለም የሚያስቀመጠበት በሚል ይተቹታል። እና ከዚህ አንጻር እንዴት ታየዋለህ? ሌላ ስምምነት የሚያስፈልጋቸውስ ይመስላል ወይ? በዚህ በፕሪቶሪያው ስምምነት ብቻ የትግራይ ክልል አስተዳደርን ወደ ፌዴራል መንግስት መመለስ እና ወደ ነበረው ነገር ሁሉ መመለስ የሚቻል ይመስላል? አሁን ያሉበት ችግርስ ጦርነት የሚፈታው አይነት ነው? ምክንያቱም ከትግራይና ከመሀል ሀገር መካከል ደግሞ ሌላም ጦርነት አለ፣ የታጠቁ ሌሎች ኃይሎች አሉ፣ ሁኔታዎች እንደ ቀድሞ አይደሉም እና እጅግ ኮምፕሊኬትድ ወደሆነ ሁኔታ ነው ተመልሶ የሚገባው እና ይህንን እስቲ እንዴት ታየዋለህ? አይ ቲንክ ቢቢሲ ያስቀመጠው ዘገባ ከሃይፖቴሲስ አንጻር ልክ ነው። ለምን የፕሪቶሪያ ስምምነት ቤዚክ የሆነውን የጦርነት ሴሽን ኦፍ ሆስቲሊቲን አድርጎ በፕሮሰስ ደግሞ በአፈጻጸም ሂደት ደግሞ የሚደረጉ ሂደቶች ወደ ነበሩበት እንዲመለሱ የሚያደርግ ነው። ሶ አሁን በጥሬው የስምምነቱን መተግበሩ ቀጣይነት ያላቸውን የፌዴራል ላይ ሪፕሬዘንቴቲቭ መሆን፣ ሌሎች ጉዳይ ላይ የፌዴራል መንግስቱ ያለውን በህገ መንግስቱ የተሰጠውን አልቲሜት ፓወሩን እንዴት ይጠቀማል፣ የፌዴራል ተቋማትን ክልል አካባቢ ያለው በሪጂናል ደረጃ ደግሞ ፌዴራል ሪፕሬዘንታቲቭ ኖሯቸው እንዴት ይሄዳሉ፣ ወደ ምርጫ አስተኪዶ ህዝቡ በመረጠው ኃይል እንዲመራ እንዴት ይደረጋል የሚሉት ቀጣይነት ያላቸው ናቸው። ግን ስምምነቱ ሰላምን ለማምጣት መነሻ ሊሆን ይችላል የሚል ነው። ስለዚህ ሌላ ስምምነት ማድረግ ሳይሆን ስምምነቱን ፈጽሞ በስምምነቱ ላይ አፈጻጸም ሂደቱ ላይ ደግሞ በተዋረድ መረዳዳቱ ከመጣ አንተ ያነሳሃቸው ስጋቶች ቢቢሲ የዘገባቸው ብዙ ሰዎች የሚያነሷቸው ስጋቶች ይቃለላሉ ብዬ ነው የማስበው። አሁን ግን ያንን ሳታደርግ ወደ ፌዴራል ማካተት ሌሎችን ስራዎች ለመስራት የመጀመሪያ ዲስአርማመንቱ መሆን መቻል አለበት። ተፈናቅሎ ከቤቱ ወደ 3 ዓመት አካባቢ ሊሆን ነው እንግዲህ በየጥሻው ያለው ኃይል እሱን ወደ ነበረበት ልመልስ። እነዚህ ሂደቶች ለሌላኛው ተቋዳሽ ሮል ስላላቸው ሌላ ስምምነት ከማድረግ ይሄንን ፈጽሞ በሱ አፈጻጸም ላይ ደግሞ የተሻለ ሞኒተር እያደረጉ ቢኬድ ሶሉሽን ይሆናል ብዬ ነው ማነሳው። መልካም ራጂ፣ እንግዲህ ሌሎች ከዚህ ጋር ተያይዞ ያሉ ነገሮች ላይ ደግሞ ተጨማሪ መረጃዎችን እያየን ስንመጣ እናነሳለን። ከዚሁ ጋር እንሂድና ጠር እያደረግን ዋና ዋና ነጥቦቹ ላይ ለማንሳት ከኤርትራ ጋር ያለውም ደግሞ ግጭት አለ። ከአሰብ ወደብ ጋር ተያይዞ የሀገሪቱ ጀነራሎችም ሆነ ጠቅላይ ሚኒስቴሩ የወደብ ነገር የማይቀር እንደሆነና ይህንን ደግሞ ለማግኘት የተፈለገው ዋጋ ሁሉ ሊከፈል ዝግጁ እንደሆነ እና የተለያዩ ዛቻዎችን፣ ማስፈራሪያዎችን ሲያሰሙ እናያለን። የተለያዩ ሌሎች የወደብ ኦፕሽኖችንም ለማግኘት የተለያዩ የጂኦፖለቲካ ጨዋታዎችን ሲጫወቱ ቆይተው ነበረ። ምን ሲሉ ነበረ? አሁን ደግሞ
ትኩረታቸው ወደ ኤርትራ የዞረ ይመስላል፣ ወደ አሰብ ወደብ እና ከኤርትራ ጋር ወደ ግጭት ሊገባ የሚችልበት እድል ሰፊ እንደሆነ እና ከዚህ ጋርም ተያይዞ የተለያዩ ትርክቶችን ወደ መናገር አሰብ በታሪክ ከነበራት ይዞታ ኢትዮጵያ ከነበራት የጥቅም ፍቃድ እና ከተለያዩ ነገሮች አንጻር አሰብ የኛ ነች በሚል የተለያዩ የታሪክ እንትኖችን እያነሱ ወደ መጥቀስ እና ሌሎችም መስመሮችን ወደ መጠቀም እየገቡ ይገኛሉ እና ከዚህ ጋር ተያይዞ ደግሞ እነ ጀዋር እና ሌሎችም ፖለቲካ ኃይሎች እናንተም ስትወያዩበት አይቻለሁ። አንተን ጨምሮ ቲክቶክ ላይም የተለያዩ ሀሳቦችን ረጅም ጽሁፍን ጀዋር ጽፎ እንደውም አይቼ ነበረ። ከዚህ ጋር ተያይዞ ያለው ሁኔታ ምን ይመስላል የሚለውን እስቲ ሰፋ አድርገህ ያንተንም ፐርስፔክቲቭ አስቀምጥልን። ጥሩ፣ ትንሽ ሰፋ ይላል፣ ግን አንኳር የሆኑ ነገሮችን ላንሳ። ኢትዮጵያ እንደ ሀገር ወደብ እንዲኖራት እና አክሰስ ቱ ሲ እንዲኖራት ላንድ ሎክድ የሆነች ሀገር በህግ ይፈቀድላታል። ዛሬ እንደውም ኒውስ አይተህ ከሆነ የምትኖርበትም አካባቢ ስለሆነ የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ኬንያ ለዩጋንዳ የወደብ ወይም አክሰስ ቱ ሲን የማታረግ ከሆነ ወደ አጣብቂኝ ውስጥ እንገባለን የሚል አስተያየት ሰጥተዋል። ዛሬ ብዙ ሀገሮች አሉ፣ ኢትዮጵያ ብቻ ሳይሆኑ ወደብ አልባ የሆኑ ሀገሮች በሙሉ ይጠቀሙበት የነበረው ስልት አለ። በሱ ተጠቅሞ ኢትዮጵያ እንደ ህግ የአክሰስ ቱ ሲ እና ፖርት እንድትጠቀም ህጉ ስለሚፈቅድላት እንደ ሀገር ኢትዮጵያ ማግኘት አለባት የሚል ስታንድ አለ። ወደ ሮንግ እንዳልወሰድ ግን እንዴት የሚለው ላይ ነው ልዩነቱ። አሁን ተቃዋሚዎችን ለማሸማቀቅ ሀገራዊ የሆነ ጉዳይ ላይ መንግስት ያመጣውን ይህንን ፖሊሲ መቃወም የሚሉ የሚነሱ ስላሉ ነው። አንደኛ ብልጽግና እና የብልጽግና ደጋፊዎች የሚያነሱት ከትርክቱ ልነሳ። ትርክቱ ይገባኛል ነው። ይገባኛል ጥያቄ የሚነሳው አሰብ ይገባናል ነው የሚባለው። ወደ አክሰስ ቱ ሲ እና ፖርት ማግኘት ሁለት የተለያዩ ነገሮች ናቸው። የብልጽግና ደጋፊዎች እና የብልጽግና አመራሮች ደግሞ የሚተርኩት ትርክት ደግሞ ከሱ በተጻራሪ ነው የሚነሳው። ፓርቲኩላርሊ አሰብን ነው የሚባለው። ይገባኛል በህግ ማግኘት ይገባኛል ሳይሆን አሰብ የኢትዮጵያ ነው ባልሆነ አውድ ውስጥ ነው ወደ ኢትዮጵያ የሄደው ወደ ኤርትራ የሄደው ብሎ ያምናል። እሱ በእኔ እይታ ሮንግ ትርክት ነው ብዬ የማነሳው። አንደኛ አሰብን ካነሳ ነው ቀድሞ የአፋር ሱልጣኔቶች የሚያስተዳድሩበት የአሳ ማስገሪያ የነበረ በ1882 85 ባልሳሳት የጣሊያን ካምፓኒ ገዝቶት ይሄ የድንጋይ ከሰል በመርከብ በድንጋይ በከሰል የሚሰሩ መርከቦች እዛ አካባቢ ሲንቀሳቀሱ በተለይ ለሚሽነሪ ፐርፐዝ ይጠቀሙበት ስለነበረ ፈረንሳዮች፣ ጣሊያኖች እዛ የከሰል ማቀጣጠያ አካባቢ አድርገው የጣሊያን ካምፓኒ ነው የቲኔቲቱ እዛ አካባቢ ደቨሎፕ ማድረግ የጀመረው። ከዛ በኋላ 52 ዓመት ጣሊያን ስትተዳደር ኤርትራ በጣሊያኖች ካምፓኒ ነበረ። 10 ዓመት እንግሊዝ ከዛ ወሰደች። ከዛ በኋላ ደግሞ ከ1952 እስከ 1991 ኤርትራ ወደ ኢትዮጵያ ስትቀላቀል በኮንፌዴሬሽን አሰብን ኢትዮጵያ ቤርሊ ነው የተጠቀመችው፣ ተጠቅማለች። ኦነር ሆኖ ሳይሆን በዛን ሰዓትም በኮንፌዴሬሽኑ ኤርትራ ስለተቀላቀለች ሲጠቀሙ ነበር። እዚህ ትርክት ላይ አሁን እንግዲህ ኢትዮጵያ ለስንት ዓመታት ተጠቅማ ነው ይገባኛል የኔ ነው የምትለው? በብዙ ዓመታት ከዛም በፊትም በኢምፓየር ሰዓት ፖርቹጊዞች ሌሎች ሲያስተዳድሩት የነበረው ኢትዮጵያ የምትባለው እንደ ሀገር አዲሲቷ ኢትዮጵያ ራሷ ከመመስረቷ በፊት የኢትዮጵያ ያልነበረን የኔ ነው የሚለው እሱ እሳቤ ሮንግ ነው። ይገባኛል እና የኔ ነው የሚባለው ነገር የተለያየ ስለሆነ በዚህ አንጻር የሽግግር መንግስቱ ወቅት ኦቶራይዝድ ያልሆኑ ወይ ደግሞ የስልጣን ማዕቀፍ የሌላቸው ኃይሎች ናቸው የሰጡት የሚባለውም ሽግግር መንግስቱ ሰዓት እኮ የጸደቀውን ህገ መንግስት ነው እንደ ሀገር እያስተዳደረ ያለ። አሰብን ለኤርትራ የሰጠው ሽግግር መንግስቱ ወይ ደግሞ ቲፒኤልኤፍ ነው ተብሎ የሚኮነነው እሱም ሮንግ ትርክት ነው።
አንደኛ ዛሬ ሀሰብን የሚጠይቀው ኃይል የኢህአዴግ ፓርቲ የነበረ የኦህዴድ አመራሮች የነበሩት ናቸው ብዙዎቹ። ኮሌክቲቭሊ ነው የተወሰነው፣ ቲፒኤልኤፍ ብቻ። አንድ በታሪክ ሂደት ደግሞ ሚኒሊክ በውጫሌ ትሪቲ ጣሊያንን በአድዋ ድፊት አድርጎ ውጫሌ ትሪቲ ሲፈረም ያን ሀሰብን ለጣሊያን የሰጠው ምኒልክ ነው። ከዛም በኋላ መንግስታት በተዋረድ ኃይለ ሥላሴ ወደ በኮንፌዴሬሽን ወደ ኤርትራው ስትመለስ እስከዛ ድረስ በጣሊያኖች ክንወድና በ10 ዓመት በእንግሊዝ ወደ 62 ምናምን ዓመት ሲተዳደር የነበረው። ደርግም በጉልበት ኃይለ ሥላሴን በጉልበት አደርጋለሁ የሚለው የኤርትራን ነፃነት ማስከበር እፈልጋለሁ የሚለው ኃይል ሻዕቢያን ጨምሮ ጀባን ጨምሮ እንዲፈጠር ያደረገው በጉልበት መጠቀማቸው። እነዚህን አውዶች ስታነሳ ቲፒኤልኤፍ ወይ ሽግግር መንግስቱን ብቻ ኮንነ የማይገባህን የምታነሳው ትርክትም ሮንግ ነው እዛ ላይ። ሌላኛው ደግሞ የአፋር ማህበረሰብ ያንን ከአህመድ ቢን ጀምሮ በአልፋር ሱልጣነቶች ድሮ ኢንዲጂነስ ሆነው ሲጠቀሙበት የነበረውን የአፋር ማህበረሰብ በሻዕቢያ ማዕቀፍ ስር ሆኖ ሪፕሬዘንቴቲቭ ሳይኖረው ግማሹ ወደ ጅቡቲ ተሰዶ ግማሹ ኢትዮጵያ በረሃ ውስጥ ቀርቶ ሲሰቃይ የነበረውን ያን ህዝብ ስለመብቱ ሳትታገል የሱ የሆነውን የኛ ነው ተብሎ የሚነሳውን ትርክት ትክክል አይደለም። እኛ ብዙ ጊዜ አነሳዋለሁ። የወለጋን ኦሮሞ አይፈልጉትም፣ የወለጋውን ወርቅ ነው የሚሉት። የጅማን ህዝቡን ማህበረሰቡን አይፈልጉትም፣ የጅማ ቡና ነው የሚሉት። ሻኪሶን ማህበረሰቡን አይጠሩትም፣ የሻኪሶን ወርቅ ነው የሚሉት። ሀረርን አይፈልጉትም ማህበረሰቡ፣ የሀረር ሰንጋ ነው የሚባለው። ባለው መንጠቅ የለመደው ኃይል አፋርን ትቶ የአፋርን ንብረት መጠየቁም በታሪክና እንደ ትርክት ሮንግ ነው። እነዚህ ትርክቶች የይገባኛል ላይ የሚነሱ ናቸው። በሌላኛው ደግሞ ይህን የሀሰብን የወደብን ጉዳይ የሚያነሳው ኃይል ከብልጽግና ውስጥ ብዙዎቹ የህዝብ ተወካዮቹም መጥተው ብሬንስቶርም የሚያደርጉት ኦሮሞዎች ናቸው። የሚያነሱት ጀነራሎችም ኦሮሞዎች ናቸው። ባህር ኃይሉንም ብትል መከላከያ ውስጥ ያለው ብዙ መምሪያ አለ። ስብጥሩን ካየኸው ብዙ ብሔር ብሔረሰቦች ናቸው ስልጣን ያላቸው መከላከያ ውስጥ። የሚያነሱት ብልጽግና የኦሮሚያ ክልል አካባቢ ብልጽግናዎች እና የብልጽግና ደጋፊዎችም ከኦሮሚያ አካባቢ የሚነሱት ናቸው። ይሄ ራሱ ኢትዮጵያ ወደብ የሚያስፈልጋት ከሆነና ይገባኛል የምትል ከሆነ የኢትዮጵያ ህዝቦች ናቸው አንድ ላይ ማግኘት ያለባቸው እንጂ ኦሮሞን ነጥሎ ይሄ ኢሳያስ ከዚህ በፊት የኦሮሞማ መንግስት ብሎ ሲያነሳ የነበረው ኦሮሞ ባለ ጊዜ ነው ተብሎ ተለጥፎበት እየሞተ እየተገደለ ያለው ማህበረሰብ በኦሮሞ ጉያ ስርና መቀነት ስር ሆኖ መጠየቅ ራሱ ሮንግ ናሬቲቭ ነው ብዬ ነው ማንሳው። በናሬቲቭ ደረጃ በጥቅም ደረጃም ከአሰብ በላይ ኢትዮጵያ ይገባታል ብለን ካሰብን አክሰስ ቱ ሲ ይገባታል ብዬ ነው ማንሳው። ያንን ካነሳን ለምንድን ነው አሰብ ብቻ የሚሆነው? ለምንድን ነው እንዳውም ከአሰብ በላይ ዘይላ ነው የሚቀርበው ለኢትዮጵያ? ከአሰብ በላይ እኔ አሰብን አይቻለሁ የዛሬ 8 ዓመት። ባኪንግ ዶግ ሁሉ የለውም። ፖርት ልትለው የምትችላል ኢንፍራስትራክቸር የለውም። የምታወጣው ኢንፍራስትራክቸር እዛ ላይ ቢያንስ ሊዝ አድርገህ ከተዘጋጀ ፖርት የምታገኘውን ኮምፔር ካረከው በቢዝነስ አይን በጥቅም አይን አይገናኝም። ለምንድን ነው አሰብ ብቻ የሆኑት? ለምን ሌሎች ኦልተርኔቲቭ አልገቡም? ከሶማሌላንድ ጋር በሜሞራንደም ተፈራርሞ አብይና የሶማሊያው መንግስት አጣብቂኝ ውስጥ ሲገቡ ቱርክ ሄደው ፎቶ ተነሱ። ከዛም በኋላ አልተወራም። ምንድን ነው የተፈጠረው? ለምን እሱ ኦፕሽን አልሆነ? ለምን ሞምባሳ ኦፕሽን አልሆነ? ለምን ላሙ ኦፕሽን አልሆነ? ለምን ሌሎች ቦታዎች ላይ ኦፕሽን አልሆነ የሚለውን ስታነሳ ያም የተሻለ ማምጣት ሳይሆን ትርክትን እየፈጠሩ ወደ ጦርነት እየገቡ እድሜን ለማራዘም ይመስላል እንጂ ከአገር ጥቅም አንጻር ነው የሚለውን ዳውት ውስጥ ያስገባል ማለት ነው። ሌላኛው ነገር ደግሞ የውስጥ ችግር እያለ እንበለውና ሀሰብን ያገኙ። ሀሰብ ከተገኘ ሶማሊያን ውሰድ። የሶማሊያ ጠረፍ በሺህ ማይል የሚቆጠር ጠረፍ ነው ያላቸው። ኤርትራ ሁለቱን ማጽዋና አሰብን አላት። የውስጥ ችግራቸው ጥሩ አስተዳደር እና ጥሩ መንግስት ስለሌላቸው የሶማሊያን ፖርት የአክሰስ ቱ ሲያቸው የፓይሬቶች መፈንጫ ሆኖ በዓለም ደረጃ ትልልቅ ፊልሞች እስኪሰሩበትና
ያ ማህበረሰብ ይሄ ብላክ ኮክቴል ከሚባለው እንትን ቀጥሎ የሶማሌ ፓይሬቶች ካራክተር አሳስኔት አደረጉ ሀገሪቷን። ለምን? የውስጥ ችግራቸውን ስላልፈቱ። ኢትዮጵያ ብታገኝ የውስጥ ችግሯ እያለ ወደብን ብታገኝ አንተ እንደ መናብ አምጥተኸው ሞጆ ደረቅ እንትንህ ላይ አታሳርፈው። አፋር ውስጥ፣ ሶማሊያ ውስጥ፣ አማራ ክልል፣ ኦሮሚያ ክልል አቋርጦ ነው የሚመጣው። ኦሮሚያ፣ አፋር፣ ሌሎች ሀገሮች ሰላም በሌላቸው አንተ የብስ ላይ ትራንስፖርት የማታደርግ ስለ ወደብ ብቻ የምታወራ ከሆነ ጥቅም የለውም። ፖለቲካሊ የሆነ ነገርን መሸፈን ነው የሚመስለው እንጂ ሀገራዊ ጥቅምን ማስከበር አይመስልም። የውስጥ ችግርን ቀድሞ መፍታት። ሁለተኛው ነገር ደግሞ ዲፕሎማቲካሊ ባይላተራል በሆነ አግሪመንት ነው ማግኘት ያለባት ኢትዮጵያ። ባይላተራል አግሪመንት ስናነሳ ደግሞ አክሰስ ቱ ሲ ኔቪ ቤዝ አላቸው ብዙ ሀገሮች። ቀይ ባህር ላይ ዩኤዎች አሉ፣ አሜሪካ አላት፣ ዩሮፒያን ካንትሪዎች አላቸው። ሀያል ስለሆኑ ግሎባላይዜሽን አለ። ከግሎባላይዜሽን ቀጥሎ ደግሞ ወርልድ ክራይሞች አሉ። ኢትዮጵያ የዓለም አካል ለመሆን በግሎባላይዜሽን በኢኮኖሚው ረገድ ወደብ ያስፈልጋታል፣ አክሰስ ቱ ሲ ያስፈልጋታል። በወታደራዊ አቋሟም ፓወርፉል የሆኑ ሀገሮች ያንን ስለሚያስፈልጋት ኢትዮጵያ ወደዛ ደረጃ እንድትደርስ የማንም ምኞት ነው። ያ ሊሆን የሚችለው ግን ኢትዮጵያ ስትጠነክር ነው። የደከመች የውስጥ ችግሯን ማትፈታ የጎበዝ አለቃን ተቆጣጥራ የዜጎችን መግባትና መውጣትን መቆጣጠር የማትችል አገር ኔቪ ቤዝ ቢኖራት የኢትዮጵያን ሀያልነት አይገልጽም። ስለዚህ የኢትዮጵያን የውስጥ ችግር ቀርፎ ኢትዮጵያን ሀያል አድርጎ ኔቪ ቤዞችን ጉልበት ሲኖርህ አሁን በአፍሪካ ጠረፎች በሙሉ ብታይ ዩሮፖች እና ወስተርኖች የሚጠቀሙት በፓወር ላይ ነው። በፓወር ላይ ተንተርሰው ነው። ኢትዮጵያ በሶማሊያ ላይ ሲደረግ የነበረውን የሽብርተኝነትን በቀዳሚነት ስትመራ ስለነበረ አሜሪካኖች ለምነው ነው ድሮናቸውን ከአርባ ምንጭ ከየት እንትን ሲያደርጉ የነበረው። ሀያል ስትሆን የሚገባህና የሚያስፈልግህን ታገኛለህ። ያን ሀያልነት መፍጠር የሚቻለው ግን ኢትዮጵያ ውስጥ ችግሯን ፈታ አገራዊ የሆነ እሴቶችን ጠብቆ ሀያል የሚያደርጋት ለበል ላይ ስትደርስ ያንን ማንሳት ይቻላል። እኔ እንዳውም በእኔ እይታ ሀሰብ አይደለም እዚህ ከአድግራት ተነስተ ጠዋት ጠዋት እኛ ለቦርጫችን ሮጠን ልንደርስባት የምንችል ርቀት ያላትን ቦታ አይደለም። የሚፈራውን ግብፅን አቋርጦ ሄዶ ሱዝ ካናል እና ሜዲተሬኒያን ላይ ናቫል ቤዝ ለኢትዮጵያ ማብጀት ይቻላል። ኢትዮጵያ የውስጥ ችግሯን ከፈታች። ስለዚህ እኔ የውስጥ ችግርን ፈቶ ለዛ ቅድሚያ መስጠቱ የሚበጅ ይመስለኛል። እዛ አካባቢ የሚነሳው በታሪክም በህግ አንጻር አሳኮ የሚያነሱት ይገባኛል ተብሎ የሚነሳው የሚጠቀሰው 130 ሚሊዮን ብዛት ስላለ ብቻ ዲዘርቭ አታደርግም። ብዛትነትህን አይደለም ማምጣት ያለብህ የጠነከረ ዲፕሎማሲ፣ የውስጥ ችግርን ፈታ ሀያልነትን ካለ ያንን ማምጣት ይቻላል። በህዝብ ኤክስኪውዝ የሚነሳው 100 ሚሊዮን ህዝብ ነን ለምን እናጣለን? ሌሎች ሀገሮች እነ ቻድ አሁን ዌስተርን አካባቢ በካሜሩን አጎራባቸውን ሰንትራል አፍሪካ ሀገራት የላቸውም፣ ግን ዌስተርኖቹ ጋር ጥሩ ግንኙነት ስላላቸው አክሰስ አላቸው፣ ናቫል ቤዝ አላቸው የተለያዩ ኦሽኖች ላይ። ያንን ለማምጣት ኢትዮጵያ ያንን አውድ ነው መጠቀም ያለባት። በተለይ ከዚህ አካባቢ የሚነሱ ትርክቶች ወደ ጦርነት የሚወስዱ ከሆነ ወደ ጦርነት የሚገባ ከሆነ ሁሉንም ጎጂ ስለሆነ በጣም በአጽንኦት መታየት መቻል አለበት። ኢትዮጵያን እንደ ህዝብ ሊጎዳ ይችላል። ሌሎች ሀገሮችን እንደ ህዝብ ሊጎዳ ይችላል። ይህንንም መንግስት ሊጎዳ ይችላል። ተቃዋሚውንም ሊጎዳ ይችላል። ወደ ጦርነት የሚገባ አውድ በዛ መሆን የለበትም የሚል ነው ማነሳው። ከሱ ጋር ተያይዞ ለሚነሳው አዲስ መልካም ራጂ፣ በዚህ ላይ ሰፋ ያለ ነገር አንስተልናል። በጦርነት መፈታት የሚለው ነገር የወደቡ ነገር የአሰብ ወደብ ነገር ላይክ አንደኛ አስፈላጊ ነገር እንዳልሆነም ግልጽ ነው። ይሄ ማንንም የሚያከራክር ነገር አይደለም። ግን ላይክ አስፈላጊ ቢሆን እንኳን እንደ ኦፕሽን እንኳን ቢሆን መፍትሄ እንኳን ቢሆን ፖሲብል የሆነ ሲናሪዮ አለ። በጦርነት አንድን ወደብ መቆጣጠር የሚያስችል ሌላ ሀገር ሆን የሚያደርገውን አንድ ወደብ ድንበር ተሻግረህ የሌላ ሀገር ላይ ያለን ንብረት አሁን ጠቅላይ ሚኒስቴሩ የውጭ ትላልቅ
ሀገራትና ተቋማት እንዲያሸማግሏቸው ምናምን ጥሪ ሲያደርጉ ነበረ። እንደዚህ አይነት የዲፕሎማሲ ሙከራዎች መልካም ናቸው። ግን የጦርነት ኦፕሽን አለ አሁን ላይ እንደው እንበልና አሁን የምናየው ከትግራይ ጋር ያለው ኮንፍሊክትም ባይኖር ከአማራ ክልል ላይ ያለው ግጭት ባይኖር ምኑ ባይኖር ሁሉም ነገር ፖሲብል ቢሆን እንኳን ይሄ ሆኖ ሳለ እንኳን ይቅርና ማለት ነው ይሄ እንኳን ተፈቶ ሁሉም በጋራ በአንድነት የሚስማማበት የፖለቲካ ምህዳር ባለበት ሁኔታ እንኳን የምትኖር ሀገር ብትሆን ኤርትራን በምን አይነት ወይ ነው በጦርነት ይሄን ነገር ክሌም ማድረግ የሚቻለው መውሰድ የሚቻለው ተጠቃሚ መሆን የሚቻለው በጉልበት? ከዓለም ተሞክሮ አንጻር ስታየው ራሻ ሞክራለች። ዩክሬን ላይ የተደረገው ቀድሞ ደግሞ ዩኤስኤስአር ታላቂቷ ሶቪየት የነበሩ ሀገራት እና ምን አጣብቂኝ ውስጥ እንደገቡ አይተሃል። ኤርትራ አሁን አንዳንድ ካድሬዎች የሚያነሱት ኤርትራ ሉዓላዊነቷ ራሱ ሌጂትሜት አይደለም ብሎ የሚያነሳሉ። ስለ አሰብ ብቻ አይደለም የሚነሳው የኤርትራንም የሀገር በዩኤን ቻርተር በህግ አንቀጽ አሟልተው አገር ሆነዋል። አይደለም ነው የሚለውን ለ30 ምናምን ዓመት አሁን ጥሩ ግንኙነትን ከኤርትራ ጋር ቀድሞ ምሳ ጅማ ራት አስመራ ሆኖ ነበር። የዛን ሰዓት የኤርትራ ሉዓላዊነት ተከብሯል። አሁን ኮንፍሊክት ሲፈጠር የኤርትራ ሉዓላዊነትን ሌጂትሜት አለማድረግ ጥሩ አይደለም። በእይታ ስታየው ከኤርትራ ጋር አገር ናትና ነው አንድ ላይ እርቅን ቦርደርን ሼር አድርገው ኖቤል ፒስ ፕራይስን የተሸለሙት ጠቅላይ ሚኒስትሩ። ያኔ ኤርትራ ሉዓላዊነቷ ሌጂትሜት ነው። ኤርትራ እንደ ሀገር ለኛ ዋጋ ከፍላለች ተብሎ በሰሜኑ ጦርነት ሲነሳ የነበረው ኤርትራ ሌጂትሜት ናት በዛ ሰዓት። አሁን ኢንተረስቶች ሲፈጠሩ የኤርትራ ሌጂትሜትነት ዲናይ ማድረግ ራሱ ምን አይነት አቋም አለው የኢትዮጵያ መንግስት የሚለውን ያሳያል። እሱ በህግ ማዕቀፍ እንደ ዩናይትድ ኔሽን ህግ አንድ ሀገር ስትሆን የሚመጣውን ክራይቴሪያ አይተው ነው ሌጂትሜት አድርገው ሉዓላዊት ሀገር ነው ብሎ እነ ሶማሌላንድ እኮ ሀገር ነን ብለው አውጀው ሀገር አይደለም። እነ ፓለስታይን ሀገር ነን ብለው አውጀው እኮ ሀገር አልሆነም። ግን በዩኤን እንደ ሀገር ታይታ የምትታወቅን ሀገር እሱም ልክ አይደለም ብለን የምታነሳ ከሆነ ሌላ ጣብቂኝ ውስጥ ትገባለህ ማለት ነው። ያ ካለ ጦርነት ውጪ አማራጮች አሉ። ቅድም እንዳልኩ ባይላተራል አግሪመንት ስትሮንግ የሆነ ዲፕሎማሲ ሲኖረህ ነው። አገር ውስጥ ኮንፍሊክቶች እያሉ በፖለቲካ እንትን ብቻ ለመፍጠር በየቦታው የምትሄድ ከሆነ አይሆንም። ምስራቅ አፍሪካ ውስጥ ያለው ጂኦፖለቲካ ወሳኝነት አለው። ዛሬ ሱዳን ጦርነት ውስጥ ነው ያለችው እርስ በርስ ከሳውት ሱዳን ጋር። ሳውት ሱዳን የፖለቲካ ችግራቸው የውስጥ ችግራቸው አገሪቷን አድቅቀዋታል። ኬንያ አካባቢ ያለው እንትን የሆነ ቢመስል ከኢትዮጵያ ጋር ያላቸው ግንኙነት ጥሩ አይደለም። ለምን ከወስተርኖች ጋር ሀያልነት እየታየች ያለችው ኬንያ ናት። እኔ ያስፈጽማለሁ የምትለው የኢትዮጵያ ከዚህ ቀደም የነበራትን ሮል የወሰደች ትመስላለች። ከኤርትራ ጋር ያለው ወደ ግብጽ ይወስድሃል። ከግብጽም አልፎ የመን አካባቢ የሚንቀሳቀሱ ኃይሎች ጋር ይወስድሃል። የኢትዮጵያ ደግሞ ከዩኤ ጋር ያላት ግንኙነት ሱዳን ጋር ካለው ኮንፍሊክት ጋር አንዱ ይረዳል፣ አንዱ ሌላውን ያደርጋል። በዚህ ውስብስብ ውስጥ ኢትዮጵያ አሁን ቦልድ ሆና እንደ መንግስት የሀገሩ የውስጥ ችግሯን መፍታት የማትችል የዜጎቹን ወጥቶ መግባት የራስ ኮንፍሊክትን ሶልቭ ማድረግ የማይችል ኃይል ጥሩ ዲፕሎማሲ ኖሮ ጦርነቱን ሊያስቀር ይችላል የሚል እምነት የለኝም። ግን ወደ ጦርነት እንዳይገባ ማህበረሰቡ ፑሽ ማድረግ መቻል አለበት። የይገባኛል ጥያቄዎች ስርዓት ባላቸው መንገድ አድርገው የኤርትራ ሉዓላዊነትን ሳይሆን የኢትዮጵያን ይገባኛልን ጥያቄ በሚገባው ትርክ አንስተው እየተሻለ ማድረጉ ጥሩ ይመስለኛል። አለበለዚያ ወደ ጦርነት ነው። ቀደም እንደ ሰሜኑ እንዳነሳ ነው ወደ ጦርነት ከተገባ ብዙ ፕሮክሲ ዋሮች ስላሉ እና የጦርነቱ አካል ሊሆኑ የሚችሉ ሀያል ሌሎች ሀገሮችም ስለሚሳተፉ የውስጥ ሁለት ክልሎች ላይ መጠነ ሰፊ የሆነ ጦርነት ባለበት ባልተረጋጋ የፖለቲካ ምህዳሩም የኢኮኖሚ ድቀቱ ባለበት ሌላኛ ጦርነት ውስጥ ከገባ አገሪቷን ወዴት እንደሚወስዳት መገመት ትችላለህ። ቴንኪው ራጂ። እኔም እሱን ለማለት ያክል ነው። ላይክ ፖሲብል የሆነ ሲናሪዮ በሌለበት ሁኔታ
ቢኖር እንኳን አስፈላጊ ያልሆነን ነገር እንደ ኦፕሽን መጠቀሙ በተለይ ለ2 ዓመታት በላይ ላይ ሚሊዮኖችን ለመጨፍጨፍ የዳረገ ጦርነትን ያካሄደች ሀገር በትሪሊየንስ ኦፍ ብር ገንዘብን ያወደመች ሀገር ድጋሚ ለጦርነት መነሳሳቱ ራሱ ከዛ ልንማር ነው የሚገባው እንጂ ምንም አይነት የጦርነት ጉሰማ ድጋፍ አይኖረውም። ወደ መጨረሻው አጀንዳችን እንግባና ወደ ኦሮሚያ ክልል ላይ ከሰሞኑ ሲሰሙ የነበሩና ብዙዎችን ያስቆጣና ያሳዘነ አንዳንድ ክስተቶች ነበሩ። አርሲ ውስጥ የተፈጸሙ ግድያዎች ነበሩ። በንጹሃን ላይ የተደረጉ ግድያዎች ነበሩና በተለያዩ ታጣቂዎች እንደተደረጉ እንጂ ማን ያደርገው እስካሁን ድረስ ግልጽ የሆነ መረጃ እንደሌለ ያዩዋቸው ምንጮች ቢያሳዩም ግን የተለያዩ ዘግናኝ የሆኑ ግድያዎች ከአንድ ቤተሰብ 8 ሰው እስከ መግደል አንድ ሰው ሙሉ ቤተሰቡ እስኪገደሉበት ድረስ እና ሌሎችም ተመሳሳይ ግድያዎች በንጹሃን ላይ ሲደረጉ እንደነበረ አይተናል። ይህንንም የሃይማኖት ተቋማት ጉባኤዎች እና ኢሰመጎም ተቃውመው የተለያዩ መግለጫዎችን አውጥተው መንግስት እርምጃ እንዲወስድ ጥሪ ሲያደርጉ ነበር። ሶሻል ሚዲያ ላይም ሰፊ ዘመቻ ተከፍቶ ይህን ነገር ሲቃወሙ ነበር እና ምንድን ነው የተካሄደው? ምንድን ነው የሆነው? ከዚህ ጀርባ ያለው ነገር ምንድን ነው? ከየትስ የመጣ ነው ይሄ ድርጊት? ከጀርባ ያለው ነገር ምን ይመስላል የሚለውን እስቲ አስረዳ። ጥሩ እንግዲህ አይ ቲንክ አድማጮችም ተመልካቾችም በብዙ ተቋማት የተሰጡ መግለጫዎችን እና ኒውሶችን መረጃዎችን የተረዱ ይመስለኛል። እዛ አካባቢ ላይ ይሄ የመጀመሪያው አይደለም። በተለይ አርሲ ሽርካ አካባቢ በተደጋጋሚ ሲፈጠር ነበረ። ወደ በዚህ ደግሞ በምስራቅ ሸዋ አካባቢ የተለያዩ ቦታዎች ላይ እንደዚህ አይነት ግጭቶች እና የህይወት ማለፍ የንብረት መቃጠል ሲደረግ ነበር። ግን አሁን የሚነሱ ትርክቶች ናቸው ችግር እያመጡ ያሉት። በሚዲያ ላይ ሲንሸራሸር አይተህ ከሆነ በተለይ ብሔር ተኮር ነው ጥቃቱ፣ ሃይማኖት ተኮር ነው የሚባሉ አንዳንድ ቦታዎች ላይ ሲነሱ ያየናቸው አሉ። ግን ካለኝም መረጃ እንደገናም ደግሞ የሃይማኖት ተቋማት ወደ አካባቢው ሄደው መግለጫ ሰጥተዋል። መግለጫውን አዳምጠህ ከሆነ በዚህ ጥቃት ውስጥ ብሔር ተኮር ነው እንዳትለው የተለያየ ብሔር የሆኑ ናቸው ህይወታቸውን ያጡት። ከቤተሰቦቻቸው ከተጎጂ ቤተሰቦች ባገኙት መረጃ መሰረት በእምነትም ደረጃ የኦርቶዶክስ ሃይማኖት አባቶች፣ የፕሮቴስታንት፣ የሙስሊም ሼኮች ሁሉ እንደተገደሉ ነው። ከእድሜም አንጻር ከወጣት እስከ አዛውንት ነው ግድያው የተፈጸመው እና ብሔር ተኮር ነው ተብሎ የሚነሳው በተለይ ወለጋ አካባቢ ሲነዛ እንደነበረው እናንተ ከዚህም በፊት ስለወለጋ ስናነሳ ይህ ጉዳይ ወደ ሌሎች አካባቢዎች ሊዘዋወር ይችላል፣ ሌሎች ክልሎች ላይ አካባቢዎች ላይ ወደ መሀል ኦሮሚያም ሊመጣ ይችላል የሚል አንስተናል። ከነካካናቸው አካባቢዎች ሽርካና አርሲ ባሌ አካባቢ ጎባ ወይ ደግሞ አገርፋ ምናምን አካባቢዎች ላይ እንቅስቃሴዎች እንዳሉ አንስተናል እና እሱ ራሱ የአንድ እሱ ምልክት ነው እዚህ አካባቢ ላይ የተፈጸመው። ስለዚህ የአካባቢ የተጎዱ የማህበረሰብ አካላት እንደሚያነሱት ከሆነ የታጠቁ ኃይሎች ናቸው ይህንን የፈጸሙት ነው የሚባለው። እንዲያውም የሃይማኖት አባቶች በቤተሰቦቻቸው በደረሰ መረጃ መሰረት ፋኖ ብሎ ታጥቆ እዛ አካባቢ እንቀሳቀስ ነው ያደረገው የሚል እና ሌሎች ደግሞ ማንነታቸውን በግልጽ መለየት በሚያቅት መልኩ የታጠቁ ኃይሎች ናቸው የጸጥታ ኃይሎች በሌሉበት ጨለማን ተገና አድርገው ያደረጉት ጥቃቱን ነው የሚሉት። እንግዲህ ሰሜጉም ሙሉ መረጃዬን ሪፖርት አቀርባለሁ ብሏል። እስካሁን ድረስ ያለው ጉዳይ ይሄ ነው። ይሄ በተለያዩ አካባቢዎች ሊቀጥል ስለሚችል ማህበረሰቡ እንግዲህ እኚህን ብሔር ተኮር ተብሎ በትርክት አንዱ በአንዱ ላይ በሃይማኖት አንዱ በአንዱ ላይ እንዲነሳሳ የሚያነሳሱትን ኃይሎች ተጨባጭ የሆነ መረጃ ይዞ ከግድያ ባለፈ ልዩነቶችን በሀሳብ አድርጎ አብሮነትን ማድረግ በሚቻል መንገድ ይሄ ጦርነት ናፋቂዎች እና በሰው ደም በሞተ እና በተገደለ መኖር የሚፈልጉት በየሚዲያው የሃይማኖት ቀሚስ ስር እየገቡ ወይ ደግሞ ሌላ የፖለቲካ አይዲዮሎጂ ስራ እየገቡ ማህበረሰቡን ለማጣላት የሚያደርጉትን እንቅስቃሴ ማስወገድ ነው ያለበት ብዬ ነው የማነሳው። ቢኮዝ እነዚህ ተመሳሳይ የሆኑ በተለይ አርሲ አካባቢ የሚነሱ ነገሮች
ከእውነት ከግራውንዱ የራቁ ናቸው በብዛት እና እሱ ዙሪያ ላይ መንግስት የዜጎችን ወጥቶ መግባት አንበሳውን ድርሻ ሮል ስላለው ከማህበረሰቡ ጋር ሆኖ እንደዚህ አይነት ግጭቶች እንዲቀሩ ማድረግ አለበት ብዬ ነው የማነሳው። ሪፖርቶቹ በመረጃ ተደግፈው እስኪወጡ ድረስ የራስን ሃይፖቴሲስ መስጠት የችግሩ አካል ትርክቶች ናቸው እያልን ሌላ ያልተጨበጠ ትርክት መጨመር ደግሞ ጉዳዩ ማባባስ ስለሆነ ብዙም ጠለቅ አድርጌ ባላነሳው ጥሩ ነው ብዬ ነው የማስበው። መልካም ያ እኔም ለዛ ነው ብዙም መረጃዎቹ የጠሩ ስላልሆኑ ማንንም መውቀስም መክሰስም አስቸጋሪ ይሆናል። ግን ወዲያማ ለወዲህ የትኛውም ንጹሐን ላይ የሚተኩስ አካል እሱ ላይክ ሌጂትሜት የሆነ አላማ እንትን አቋም ያለው የሆነ አላማ ያለው ታጣቂ እንዳልሆነ ግልጽ ነው። ከፍርሃትም የተነሳ ነው እንጂ የታጠቀ ከታጠቀ ጋር የሚያደርገው ግጭት ራሱ እንዲቆም በምንማጸንበት ሰዓት የታጠቀ ንጹሐን ላይ የሚተኩስ ከሆነ ይሄ በየትኛውም ደረጃ እጅግ አሳፋሪ የሆነና ተገቢ ያልሆነ የራስን አላማ ገደል የሚከት ነገር እንደሆነ ግልጽ ነው እና እነዚህን ዋና ዋና ነጥቦች እንወያይባቸው ብዬ ነው ራጂ። አንተም ቢዚ ነህ እና ከዚህ በላይ ብዙም አልይዝም። ቴንኪዩ። በጣም የምጨምረው ነገር ካለ በእኔ በኩል ጨርሻለሁ ራጂ። አመሰግናለሁ አብዲሳ። እና እኔም ስራ ቦታ ሆኜ ነው ያለሁት፣ ብዙም ሰዓት የለኝም። በአጠቃላይ ሀገራችን ያለችበት ሁኔታና ካሳለፍነው የተጋረጠባት ችግር በጣም የከፋ ስለሆነ ሁሉን አቀፍ የሆነ ሀገርንና ሕዝብን የማዳን ስራዎች መሰራት አለባቸው ብዬ ነው የማስበው። ስለዚህ የሚጠየቁ ነገሮችም ሰላማዊ በሆነ መንገድ የሚነሱ የውስጥ ችግሮችን መፍታት ላይ ደግሞ ባለድርሻ አካላት የሚጠበቅባቸውን ተወጥቶ አገርን ማኖር ማስቀጠል፣ ዜጎችን ወጥቶ መግባት ካለው ከኢኮኖሚ ድቀቱ ባሻገር የተለያዩ የውስጥ ጸጥታ ችግሮች ደግሞ የከፉ እየሄዱ ስለሆነ የተጋረጠባትን ለማዳን ሁሉም የባለድርሻ አካላት ድርሻቸውን መውጣት አለባቸው። በዚህ ዙሪያ ላይ በተለይ መንግስት አንበሳውን ድርሻ ስላለ እሱ ላይ እንትን ማለት አለበት። ሚዲያዎቹም በየፈራቸው የሚመስላቸውን ይዞ ከመጓዝ አብሮነትን ሊያቀነቅን በሚችል እና የመፍትሄ አካል መሆን በሚችሉበት አውድ ውስጥ አንዳንድ ነገሮችን ቢያነሱ ደስ ይለኛል። ቀጣይ እስክንገናኝ አሁን ለሰጠኝ እድል አመሰግናለሁ። ቴንኪው በጣም ራጂ፣ እኔም አመሰግናለሁ። ውድ ተመልካቾቻችን በዛሬው ዕለት በእነዚህ 3 ሰሞናዊ አጀንዳዎች ላይ ከባልደረባዬ ራጂ ጉደታ ጋር ተወያይተን ነበር። እኔ አብሬያችሁ የነበርኩት አብዲሳ ደፋር ነበርኩ። በቀጣይ ፕሮግራም ደግሞ ያሉትን አጀንዳዎች አይተን እንዲመተን እንወያያለን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ለዛሬ በዚያ በቃን። መልካም ጊዜ